ኢየሱስ ከተጠመቀ በኋላ መንፈስ ቅዱስ ወደ ምድረ በዳ መራው። 40 ቀንና 40 ሌሊት እየጾመ ጸለየ። እናም ተራበ። ከዚያም ፈታኙ ሰይጣን ወደ እርሱ መጣ። ሰይጣንም የእግዚአብሔር ልጅ ከሆነ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ኢየሱስ ግን ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰ። ከዚያም ሰይጣን ኢየሱስን በኢየሩሳሌም ወደሚገኝ ቤተ መቅደስ ከፍተኛ ቦታ ወሰደው። የእግዚአብሔር ልጅ ከሆነ ወደ ታች ራስህን ወርውር አለው። ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሎ ተጽፏል። በመጨረሻም ሰይጣን ኢየሱስን በጣም ረጅም ወደሆነ ተራራ ወሰደው። የዓለምን መንግሥታት ሁሉ አሳይቶ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው። ኢየሱስም አጥብቆ ተናገረ፣ ከኔ ራቅ ሰይጣን፣ ለአምላክህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። መላእክቶችም ቀርበው ያገለግሉት ነበር። ኢየሱስ የእግዚአብሔርን ቃል መጽሐፍ ቅዱስን እንደ ሰይፍ ተጠቅሞ በድል አሸነፈ።